ምሁር መሆን እና የምሁር ተቃራኒ መሀይም መሆን የሚያመጣው ተጽዕኖ ምንድነው? ምሁር ቢሆን ኖሮ የተማረ ሰው ቢሆን ኖሮ በዓለማዊ ትምህርት ነው ብላችሁ በመንፈሳዊ መገለጡ ምናምን ቀርቶ በዓለማዊ ጉዳይ እንኳን የተማረ ሰው ቢሆን ኖሮ ግልጽ የሆነውን ሆኖ የሚታዩ ሐሰተኛ የመሆኑን ማስረጃዎች ባልተናገረ ነበር። ስለዚህ ምድራዊ ትምህርት የቀለም ትምህርተኛ የምንለው ጉዳይ ላይ መሀይም መሆኑ ነው። እነዚህ ነገሮች እውነት ይሁኑ ውሸት ማወቅ ስላልቻለ የተናገረው ያ ደግሞ ሐሰተኛ መሆኑን በግልጽ አሳይቶልናል ማለት። ስለዚህ መሐመድ በእውቀት በኢንቴሌክቹዋል እውቀት በምድራዊ ትምህርት እውቀት እንኳን ያልተማረ መሆኑ ሐሰተኛ መሆኑን ይበልጥ ነው ያሳወቀው። ትንሽ የተማረ ሰው ቢሆን ኖሮ በእነዚህ ረገድ ስለማይሸወድ ሐሰተኝነቱን ለመግለጥ ትንሽ ያስቸግረን ነበር፣ ወይ ማለት ስራ ያበዛብን ነበር። ትንሽ ስራ ያበዛብን እንሆን ነበር። ግን መሀይም መሆኑ ይበልጥ ሐሰተኛ መሆኑን ይበልጥ ገለጸልን ማለት ነው። ከዚህ አንፃር ሌላውና ትልቁ ነገር ጳውሎስ ስለ ብሉይ ኪዳን ያውቃል፣ መሐመድ ግን አያውቅም። በቃ ባጭሩ ጳውሎስ ስንት ጊዜ ነው መጽሐፍ ቅዱስ ውስጥ የጳውሎስ መልእክቶች ውስጥ ከብሉይ ኪዳን ኮት ሲያደርግ ሲጠቅስ ምናየው? በተደጋጋሚ በየመልእክቶቹ ሲጠቅስ የምናውቀው ጳውሎስን ነው። መሐመድ ግን አንድም ቦታ አልጠቀሰም። ከብሉይ ኪዳን አልጠቀሰም። ከአዲስ ኪዳን ደግሞ ወይም ከወንጌል ሊጠቅስ ሞከረ። ስሙም አህመድ የተባለ ሰው ይመጣል ብሎ ዓለም ላይ የሌለ ውሸት ዋሽቶ አለፈ ማለት ነው። በዓለም ላይ የሌለ ውሸት ዋሽቶ አለፈ። አህመድ የሚባል ይመጣል የሚል ትንቢት ሳይነገር እንደዚህ አይነት ትንቢት አለ ተነግሯል ብሎ አለፈ። ስለዚህ የቀደመው ሃይማኖት ሁለቱም ከየራሳቸው አንፃር ጳውሎስም ከራሱ አንፃር መሐመድም ከራሱ አንፃር ከእርሱ በፊት የነበሩት ቅዱሳት መጽሐፍት ምን እንደሚሉ በማወቅ መስፈርት ብንመዝናቸው ጳውሎስ እጅግ በጣም ምሁር፣ እጅግ የተማረ፣ እጅግ ከፍ ያለ ነው። መሐመድ ደግሞ እጅግ መሀይም ነው። እጅግ መሀይም አንድ አረፍተ ነገር እንኳን አያውቅም ከቀደመው መጽሐፍ ኮት ሲያደርግ ማለት ነው። የሰማውን የስሚ ነው የሚያወራው። አሁን የሙሴን ታሪክ አልተናገረም፣ የአብርሃምን ታሪክ፣ የዮሴፍን ታሪክ አልተናገረም። ይሄ ትረካ ነው። ይሄ ሁሉም ሰው የሚያውቀው፣ ይሄንን ማንም ያውቀዋል። እንዲህ ተብሎ ተጽፏል ብሎ ግን በመጽሐፍ ደረጃ በኮቴሽን ሲያመጣ ግን አናገኝም። ተነግሯል፣ እንዲህ ይባላል፣ ይነገራል። ወሬ አልሰማህም? ወሬ ወደ አንተ እናመጣለን፣ ወሬ እንናገራለን የሚለው አሁን እስራኤላውያን በግብጽ ምድር እንደነበሩ ከዚያ በተአምር 10 መቅሰፍት ተአምር እግዚአብሔር ግብጽ ላይ አምጥቶ እንደወጡ ማቅ ማንም የለም። ይሄን መናገር የቀደመውን መጽሐፍ ማወቅ አይደለም፣ ማወቅ በትክክል ማወቅ እና እዚህ ቦታ ላይ እንዲህ ተብሎ ተጽፏል፣ እገሌ እንዲህ ብሎ ጽፏል፣ እገሌ እንደዚህ ብሎ ጽፏል ባይል እንትን ተብሎ እንደተጻፈ ብሎ ኮቴሽኑን አምጥቶ ግን ሲናገር አናየው። በህይወቱ ነው የምላችሁ፣ በህይወቱ ነው የምላችሁ። ለምሳሌ በኮንተንት ደረጃ ቁርአን ለየት ያለ ኮንተንት ስለሆነ እኮ ነሰሰሪ ኮት ማድረግ አይጠበቅበትም ቢባል በሐዲሳት ውስጥ ሲያደርግ አንመለከትም። በህይወቱ ውስጥ ባሳለፈው ህይወት ውስጥ በቀደመው መጽሐፍ እንዲህ ተብሎ ተጽፏል ሲል አናገኝም። ኦኬ አናገኝም። ስለዚህ ይልቅ ወሬ እንደሰማ ስለሚያሳውቀው እንዴት መሰላችሁ? ለምሳሌ ከነቢያት አንዱ ደም በደም እያደረጉት የመቱት የደማ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጽፏል። ማን ነው ጽፏል ሳይሆን ብሏል ብሎ ነው የተናገረው። ከነቢያት አንዱ ብሎ አሁን ይሄ ነገሩን በወሬ እንደሰማው ያሳውቃል። እየጠቀሰ አይደለም ባይዚ እየጠቀሰ ሳይሆን የሰማውን እየተናገረ ነው። ስለዚህ የቀደሙትን መጽሐፍት ከራሳቸው አንፃር የቀደሙ መጽሐፍትን በማወቅ መሐመድ ምንም አያውቅም። በመጥቀስ ለመጥቀስ የሞከረው እቺ አህመድ የምትባለዋን ነው፣ ግን እሷንም በትክክል አልጠቀሰም። ይበልጥ ሐሰተኛ መሆኑን ያሳያል ማለት ነው። ጳውሎስ በኢየሱስ ዘመን ነበር፣ መሐመድ ግን አልነበረም ሌላው። ስለዚህ ስለ ኢየሱስ ክርስቶስ ምስክር ለመሆን በዘመኑ መኖርን ብንመለከት ጳውሎስ በኢየሱስ ዘመን የነበረ ሰው ነው። በአንደኛው ክፍለ ዘመን የነበረ ሰው ነው። የኢየሱስን ተማሪዎች በአካል የሚያውቅ ከነሱ ጋር የኖረ የከረመ አብሯቸው ያገለገለ የዞረ በቦታው የነበረ ነው። ኢማጂን ጊዜው
ተመሳሳይ ነው ከክርስቶስ ጋር፣ ቦታው ተመሳሳይ ነው ከክርስቶስ ጋር። ሙሐመድ ደግሞ ከግማሽ ሚሊኒየም በላይ ወይም ደግሞ ከ500 ዓመት በላይ ቆይቶ ያለ ጊዜው እና ያለ ቦታው ነው የተገኘው። ያለ ጊዜው እና ያለ ቦታው ነው የተገኘው። ቦታውን በስንት ኪሎ ሜትር ይርቃል? በስንት ሺህ ኪሎ ሜትሮች ይርቃል። ጊዜውም እጅግ በብዙ 500 እና 600 ዓመት በጣም ረጅም ዓመት። ስለዚህ ምስክር ልሁን ቢል የማን ምስክርነት? አሁን ለምሳሌ እንደዚህ እናስብ ጋይስ። እንደ ተማረ ሰው፣ እንደሚያጠና ሰው፣ ምርምር እንደሚያደርግ ሰው፣ እንደ መርማሪ ፖሊስ ብንመለከት በቦታው እና በጊዜው ልብ በሉ፣ በቦታው ያለ ጊዜው ቢኖር ዋጋ የለውም። ለምሳሌ በዛው ቦታ የሚኖሩ ያለ ጊዜው የሚኖሩ አሁንም ያሉ ሰዎች አሉ። ከ2000 ዓመት በኋላም በቦታው ላይ ሰው እየኖረ ነው። ስለዚህ ያለ ጊዜው በቦታው በጊዜው ደግሞ ያለ ቦታው ከሆነም ተቀባይነቱ በጣም በቃ ኦልሞስት ዜሮ ነው የሚሆነው። ግን በቦታው እና በጊዜው ኖሮ ያለ ሰው አንድ ሰው ከሚሰጠው ምስክርነት እና ከ500 ዓመት በኋላ ከብዙ ሺህ ኪሎ ሜትር ርቆ የሚገኝ ሰው ለፍርድ ቤት ምስክርነት ቢቀርብ የማን ነው ተቀባይነት ያለው? ዳኛ ብትሆኑ እናንተ አመዛዝናችሁ መርምራችሁ እንደሚቀበል ሰው ማን ነው የምትቀበሉት? እዚህ ኦብቪየስ አይደል? ግልጽ ነው። በቦታው አለ? አዎ። በጊዜው ውስጥ ነበርክ? አዎ። ቦታው ላይ ከዛ ግለሰብ ጋር ከተያያዙ ሰዎች ከአይን ምስክሮች ጋር የመገናኘት እድል ነበረው። አብሮ ነው የኖረው፣ አብሮ ነው ያገለገለው፣ አብሮ ነው መጨረሻ ላይ ሞተው፣ አብሮ በአንድ ማዕድ ነበሩ። ምንድን ነው የምትለው? ስለዚህ እንደ ተመራማሪ፣ እንደ ዳኛ፣ እንደ ሐቀኛ ሰው ባይዘ አንዳንድ ሰው ሃይማኖት ሲባል ሃይማኖት ማለት ደደብ መሆን ማለት ይመስለዋል። ሃይማኖተኛ ማለት ምንም ማሰብ ማይፈቀድለት ዝም በል ጸጥ በል ተቀበለኝ ማለት ይመስለዋል። ሃይማኖተኛ ማለት እንደዛ ማለት ወይም አማኝ ማለት እንደዛ ማለት አይደለም። እግዚአብሔር ራሱን በአሳማኝና በበቂ ምስክር ሰጥቷል። ያንን ምስክር መዝነህ ተቀበል እመን ነው እንጂ ምንም ነገር አትበል፣ ዝም ብለህ ተቀበል አይደለም። ስለዚህ እኛ ስንቀበል ጳውሎስን የምንቀበልበት ይሄ በምድራዊ ምዘና እንኳን ብንሄድ መርማሪ ፖሊስ ብንሆን ወይ ደግሞ ዳኛ ብንሆን ሚዛን የሚደፋውን ነው እያመንን ያለ ነው። ሴንስ የሚሰጠውን ነው እያመንን ያለ ነው። ሴንስ የማይሰጠውን እንዲሁ በሃይማኖት ጨለምተኝነት እያመንንና እየተቀበልን አይደለም ማለት ነው። ሜቢ እዚህ ላይ ሀሳብ መስጠት የምትፈልጉ ከሆነ ሳሚ ነፍሴ እንዳልይዝባችሁ፣ ሳሚ ሀሳብ ካላችሁ እስካሁን ያወራነው ላይም ስጡና እንቀጥላለን። አንድ ሰው እምነት አለው ማለት ምንም አያውቅም ማለት አይደለም። በብዙ ማስረጃ ይናገራል። ኢትስ አክቹዋሊ ኢንትረስቲንግ። ከስር ተመልከት ምን እንዳለ ቤቢጄ ጳውሎስ ሲኮረጅ ነበር። መሐመድ ከጳውሎስ እንደኮረጀ አያውቅም። መሐመድ ራሱ መኮረጁ ሳይሆን ከጳውሎስ እንደኮረጀ አያውቅም። እና እሱ ምናልባት በኋላ እናሳየዋለን። ሰው ምሁር የሆነን ሰውና መሀይም የሆነን ሰው ማነጻጸር በጣም ማሄድ ነገር ነው። ሐዋርያው ጳውሎስ ምሁር ነበር። ኢንፋክት ያኔ በገማሊያል ስር ነበር ያጠናው። ገማሊያል ማለት በነገራችን ላይ በሰዓቱ በሳይንቲስት ደረጃ ያለ ሰው ነው። የቶራ ስኮላር ነው። በገማሊያል ስር ማጥናት ማለት በነገራችን ላይ በጣም ቶፕ ስኮላር የነበረ ሰውን ስር ማለት ነው። እና ያውቃል ሐዋርያው ጳውሎስ ምሁር ነው። መሐመድ ግን አይደለም። ኮምፔሪንግ ደም ሊሆን የሚችል ነገር አይደለም። እና እንቀጥል። ቴንክ ዩ ያ ስለዚህ ጳውሎስ እየበለጠ ነው በሌሎች በምድራዊ ነገር እንኳን በእውቀት ስንመዝነው በነበረው እውቀት ስንመዝነው እንኳን ጳውሎስ በጣም የተማረና በጣም
ትልቅ ሰው ነው ከሙሐመድ አንጻር ማለት ነው። ሌላው ጳውሎስ የአካባቢውን ቋንቋዎች ያውቃቸውና ይናገርባቸው ነበር፣ ሙሐመድ ግን አያውቃቸውም ይላል። ስለዚህ ጳውሎስ እና ሙሐመድን ስናወዳድር ከምን አንጻር ነው የምናወዳድረው መሰላችሁ? በዚህኛው ሴክሽን ሐዋርያ ጳውሎስ የዕብራይስጥ፣ የአረማይክ እና የግሪክ ቋንቋዎችን አቀላጥፎ ይናገር ነበር። ይሄ የኛው ጉድ ደግሞ አሊፍ አ እንደዚህ አ ማለት እንዲቀጥ ማስመር ነው። ላሳያችሁ፣ አሊፍን አያውቅም። የራሱን አፍ የፈታበትን ቋንቋ አንዴ ቆይ ላሳያችሁ፣ አሊፍ ምን እንደሆነች ላሳያችሁ። ወላሂ ላዚም ይሄን አለማወቅ በጣም ዊርድ ነው። የማን ማይክ እንደሆነ ክፍት ነው። ከድሮ ያንተ ነው። ኦኬ ቴንክ ዩ ሶሪ ይቅርታ። አይ ችግር የለም። የሆነ ከኋላ ሲወራ ምናምን እንትን እንዳይል ብዬ ነው እንጂ ለኛ ችግር የለም። እቹት እቹት በቃ ቀጥ ማስመር ማለት ነው። አሁን እቺ መሆኗን አያውቅም ነው በቃ አነብም አይጽፍም። ጳውሎስስ የዕብራይስጥ የአረማይክ እና የግሪክ ቋንቋዎችን አቀላጥፎ ነበር የሚናገረው። እነዚህ ቋንቋዎች ታዲያ የብሉይ ኪዳንን ጽሑፍ ኢየሱስ ሲያስተምራቸው የነበሩትን ትምህርቶች እንዲሁም ጥንታዊ የክርስትና ጽሑፎችን ለመረዳት እጅግ አስፈላጊ ናቸው። ይሁን እንጂ ሙሐመድ ከእነዚህ ቋንቋዎች አንዱንም መናገር አይችልም። እንኳን ምንድነው የምትለው እንኳን ሄዶ አልፎ ከስንት ርቀት በኋላ ያለውን ቋንቋ ሊችል ይቅርና አፍ የፈታበትንም እንኳን የመናገር ግዴታ ሆኖበት ነው የቻለው። መጻፍና ማንበብ አይችልም። ስለዚህ የብሉይ ኪዳንን እና ኢየሱስ ሲያነሳቸው የነበሩትን ሐሳቦች እና ጥንታዊ የክርስትና ጽሑፎችን ለመረዳት ከፈለገ የግድ የአስተርጓሚ እገዛ ያስፈልገው ነበር። ሲጀመር እሱ አስተርጓሚውንም አይሰማም። አስተርጓሚውንም አይሰማም። እሺ ብሎ ኢማጂን ምን አይነት ምሁርን ምን አይነት መልቲሊንጓል የሆነን ሰው ከምን አይነት ዳም ሰው ጋር እንደምናወዳድር ይቅር ላይክ ሌላው ነገር ይቅር። ዝም ብላችሁ ስታስቡት እስካሁን ባነሳናቸው 5 ነጥቦች ጳውሎስ ሙሐመድን በዚህ ዘመን ያሉ በአጠቃላይ ያሉ ሙስሊም ሊቃውንትን በአጠቃላይ ጨፍልቆ አንድ ላይ አሉ የተባሉ የአልአዛር ዩኒቨርሲቲ በአልአዛር ካይሮ እዛ ግብጽ ያሉ ሊቃውንት ናቸው የተባሉትን አንድ ላይ ተሰብስበው ያላቸው አይኪው እውቀት ተደምሮ ተጨፍልቆ የጳውሎስን 10% ያክል ይሄ ከመገለጡ ከነብይነቱ ውጪ ነው ብላችሁ ለምን እነዚህ ሰዎች እኮ ቁጭ ብለው የአንድ ቀን ተወልዳ አንድ ቀን የሞላት ሴት ህፃን አራስ ሴት ማግባት አለባት የለባት የሚል ዲስከሽን ላይ ያሉ እኮ ናቸው ሊቃውንት ናቸው የተባሉት። ሽንት ቤት እንዴት እንግባ የሚል ጥናት ላይ ናቸው ገና። ምንድነው የምትሉት? ህይወት ከሽንት ቤት ጋር ግራ ገብቷቸው ስንገባ የቱን እግር እናስቀድም? ቆይ አሁን እኔ ቀኝ እግሬን ባስቀድም ምን ይፈጠራል የሚል ጭንቀት ላይ ናቸው። ማታ ሲተኙ እንዴት እንተኛ በግራ እንተኛ እያሉ የሚጃጃሉ ናቸው። እነዚህ እኮ ዝም ብሎ ሊቅ የሚል ማዕረግ ተለጠፈባቸው እንጂ they are the most በምድር ላይ ያለ ሞኝነት ሁሉ የተሰበሰበው እዛ ዩኒቨርሲቲ ውስጥ ነው። እሺ አንድ ሰው ለምሳሌ ነው የምላችሁ፣ አንድ ሰው ለምሳሌ እሺ በዝሙት አንዲት ሴት ልጅ ወለደ። እሷን ማግባት ይችላል አይችልም? ለሁለት ተከፍሎ በቃ ይከታከታሉ። በዚህ ይችላል አይችልም፣ ይችላል አይችልም ይባባላል። እነዚህ ሰዎች ናቸው አሁን የሞሉት። ይሄን ከየት ነው ያመጡት? ከገዛ ከነብያቸው ተምረው ነው ያመጡት። ስለዚህ ምን ልላችሁ ነው? ዝም ብለን እንደ ሰው ብቻ እንደው እንደ አጥኚ ብንመለከት እንኳን ለማጥናት ለማወቅ ለመማር ደስ የሚለው ከማን ነው? ከጳውሎስ እና ከትምህርቱ
ነው ደስ የሚለው። በጣም ጠለቅ ብላችሁ መጽሐፉን በራሳችሁ ማንበብ ትችላላችሁ። ወይም ደግሞ እዚህ ንባብ እንዳላደርግባችሁ ብዬ ነው ሐሳቡን ዝም ብዬ ማወራላችሁ። ወይም ደግሞ ዩቲዩብ ላይ ገብታችሁ ቪዲዮን ማየት ትችላላችሁ። ኦኬ፣ በጽሁፍም በቪዲዮም ስላለ። ኦኬ፣ ሌላው ስድስተኛው ነጥብ ኢየሱስ ሐዋርያ አድርጎ ጳውሎስን የላከው ሲሆን መሐመድ ግን ከሐሰተኛ ነቢያት አንዱ ነው። ምን ማለት ነው? ኢየሱስ ራሱ ነው ጳውሎስን ሐዋርያ አድርጎ ሾሞ የላከው። መሐመድን ማንም የሾመው የለም። አገልግሎቱን ያጸደቀለት ማንም የለም። በራሱ እንደ ፍቅር ሲዝም በቃ እኔ ነኝ ተብሎ ተነግሮኛል። እሺ እኔ ምን ላድርግ ታዲያ? በዚህ በኩል እንደዚህ ቁም፣ በዚህ በኩል እንደዚህ ግባ ተብያለሁ ብሎ ተነሳ። በቃ ተነሳ። ማንም የሚያውቀው ሰው የለም። ኦኬ፣ ማንም የሚያውቀው ሰው የለም። ጳውሎስ ሐዋርያ መሆኑን ጌታ ራሱ ሾሞት፣ ከዚያ ደግሞ እነ ጴጥሮስ ኮንፊርም አድርገውለት አብረውት ተባብረውት አገልግሎቱን ተቀብለው እውነተኝነቱ ተረጋግጦ ማለት ነው። ዝም ብሎ ክሌም አድርጎ አይደለም። በቃ እኔ እውነተኛ ነኝ ብሎ አይደለም። በእርግጥ እውነተኛ ነው፣ ግን እውነተኛ መሆኑ በሌሎች እውነተኞች ተረጋግጦ አሁን ዝም ብሎ ብቻውን የተነሳ ሰው ከሆነ እንትን ይገባባሃል፣ ይሄ ጥርጣሬ ይገባባሃል። በምን እንመነው ትላለህ? በምን ታምነዋለህ መሰለህ? ሌሎቹ እውነተኞቹ አጽድቀውለታል። ኦኬ፣ ስለዚህ ግራውንድ አለን። ክርስቶስ ራሱ እውነተኛ ነው። ይሄንን ሁላችንም እንስማማለን። እሱ የመረጣቸውና የሾማቸው ሰዎች እውነተኝነቱን ከመሰከሩለት ሰው በላይ ማንን ታመጣለህ? መሐመድን ማንም ያረጋገጠለት የለም። መሐመድን የሚያውቀው የለም። ዝም ብሎ ጫካ ዋሻ ውስጥ የሆነ ነገር ተሰማው መጥቶ ጨመቀኝ አለ። በቃ እንዲህ በቀላሉ ልክ ፍቅር ሲዝም በቃ ነብይ ነኝ ብሎ እንደተነሳው በቃ እኮ ነብይ ሆነ እኮ በቃ ሆነ። አሲምፕል ዛት እንዲህ በቀላሉ ጸጉርን በዚህ ጋር እንዲህ ተከርከም ብሎኛል የፍቅር አምላክ አለም ደምሳሽ። መሐመድ ደግሞ እኔን አንቺን በጨርቅ ጠቅልሎ ጅብሪል ሲያመጣ አየው አለ። ሁለቱም አይተናል አሉ። አሁን በምን ይታወቃል የትኛው ስህተት የትኛው እውነት መሆኑን? ሁለቱም ውሸታም ናቸው። ባይዘይ ይሄኛውን ውሸታም ይሄኛውን እውነተኛ የምትልበት ምክንያት የለም። ሁለቱም ውሸታም ናቸው፣ ሌቦች ናቸው ሁለቱም። የፍቅር ሲዝን የምታረጋግጥበት የለም። እውነተኛ መሆኑን ማስረጃ የለውም። የሙሐመድን ማስረጃ የለውም። ሁለቱም በዘመን ተለያዩ እና በአገር ተለያዩ እንጂ ተመሳሳይ ነገር እያደረጉ ነው። በቃ ጳውሎስስ ሐዋርያ ነኝ ብሎ ሲነሳ እነ ጴጥሮስ ነበሩ በዘመኑ፣ በዛው ዘመን ነበር። የሚገርመው ከዚያ እነሱ አይተው አረጋግጠው ተባብረውት አፊርም አድርገውለት አገልግሎቱ ተቀባይነት ኢቭን በሐዋርያት አግኝቶ ነው ሄዶ ያገኘውን መገለጥ ነግሯቸው የተገናኘውን ነገር የተማረውን የሚያስተምረውን ወንጌሉን ነግሯቸው ከዚያ ሐዋርያት ተቀብለውት ነው አገልግሎት የጀመረው። እንደማንም ዝም ብሎ ከመሬት ዋሻ ውስጥ እየሄድኩ ተገለጠልኝ ብሎ በቃ ነብይ ነህ፣ አንድ ሚስቱ ነብይ ነህ አለችው። ያጎቱ ልጅ ጋር ወስዳ በቃ እናታቸው ተዝቁኝ ማይ ጉድነስ ኢማጂን የሙስሊም ሳይኮሎጂ ጋይስ የጳውሎስን ሐዋርያት ክርስቶስ የመረጣቸው ሐዋርያት ያጸደቁለትን የጳውሎስን አገልግሎት እየተቃወሙ አንድ የአጎት ልጅ የተባለ ዋራቃ የተባለ ማን ነው? ምን ይሰራል? ማን ስልጣን ሰጠው? እንደዛስ እንዲል ማይታወቅ ማንም ያልሾመው ማንም የማያውቀው አንድ ግለሰብ ነብይ ነህ ያለው ሰው ይቀበላሉ። እዚህ ጋር ግን ሐዋርያት የክርስቶስ ሐዋርያት ደግሞ የተቀበሉለትና ያጸደቁለትን ሰውዬ ግን ይቃወማሉ። ምን አይነት ማይረባ ሎጂክ ነው? ምን አይነት ማይረባ ሎጂክ ነው? ክርስቶስ ራሱ የሾማቸው የክርስቶስ የመሲሁ ሐዋርያት አግኝተውት ሰምተውት አይተውት እውነተኛ መሆኑን ያረጋገጡለትን ሰው ትተህ
መካ ውስጥ አንድ የተገኘ ሰውዬ ማን እንደሆነ ከየት እንደመጣ ምን እንደፈለገ ማንስ ስልጣን ሰጠው እሱ ነብይ ነህ አይደለም ለማለት የማይታወቅ ሰውዬ እሺ እሱ ወይኔ ይሄ እኮ ታዲያ ናሙስ ነው ስላለ በቃ ነብይ ነው ብለህ ትከተላለህ አንተ እረፍ እንጂ ነውር ነው እረፍ ምን ለማለት ፈልጌ ነው ሙስሊሞች በጣም የተመታ ሎጂክ ነው የሚጠቀሙት በቃ ሃይማኖታቸውን ለማጽደቅ ሙሐመድን እውነተኛ ለማድረግ የሚሄዱበት ሚዛን ባሂራ የተባለ አንድ መነኩሴ አለ እሱ እኮ መስክሮለታል ለነብያችን ወረቃ መስክሮለታል ይሉሃል አንተ እኮ ከወረቃን እና ባሂራን የገሃነም የሚያረጉ ሐዋርያት የመሰከሩለትን ሰው ደግሞ እዚህ ጋር ይዘሃል እሱን ግን ይገፉታል ስለዚህ ይሄ ምንድነው የሚባለው after the fact justification ነው የሚባለው after the fact justification ኦሬዲ ነገሩን ፋክት አድርጎ ስለተቀበለ ጀስቲፋይ ለማድረግ እውነተኛ ለማድረግ የሚካሄድ ጥረት ማለት ነገሩን እውነተኛ ነው ብለው ልባቸው እስከደመደሙ በኋላ እውነተኛ እንዲሆን የሚጣጣሩት ጥረት ኒውትራል ሆኖ መካከለኛ ሆኖ መዝነው ለመቀበል ሳይሆን በቃ እውነት ነው እውነት ሆኗል የግድ መሆን አለበት በሚል አስተሳሰብ ነው ይሄንን ሁሉ የሚጣጣሩት ለዛ ነው ኦኬ ሌላው እንግዲህ ጳውሎስ የተቀበላቸውን መገለጦች በሚገባ የመረመረ ሲሆን ጳውሎስ ግን ይሄን አላደረገም ስለዚህ ጳውሎስ የተቀበለውን መገለጥ ይሄው እንደዚህ ይላል ምንም እንኳን ጳውሎስ በኢየሱስ ያምን ዘንድ የተቀበለው መገለጥ ቢኖርም የተገለጠለትን ራእይ በወቅቱ በነበሩትና ኢየሱስን በአካል በሚያውቁ ሰዎች እንዲገመገም አድርጓል ኦኬ እነዚህ ጋር ታዲያ አንዳንድ ሙስሊሞች በእርግጥ ጳውሎስ ያየውን መገለጥ ካመነ ለምን መመርመር አስፈልገው የሚል ሐሳብ ያነሳሉ ይላል መመርመር አለበት ላይክ በመንገድ ላይ ክርስቶስ ሲገናኘው ወደ አናንያ አይደል ላከው አናንያ ነው አይደል እሱ ሰውዬ ካልተሳሳት ወደ እርሱ ወደ ከተማ ገብቶ ክርስቲያን ነው ሰውየው ከዚያ እንደውም ሰውየው ፈርቶ ነበር ጳውሎስን ይሄ እኮ አይሁዳዊ ሚገል ክርስቲያኖችን የሚያሳድደው ነው ብሎ እግዚአብሔር በመገለጥ ሲነግረው እንደመከራከርም አድርጎት ነበር ግን ፋይናሊ በኋላ ላይ ጳውሎስን አግኝቶት አጥምቆታል ስለዚህ ምን ለማለት ፈልጌ ነው በጊዜው በህይወት በነበሩ ሰዎች ጳውሎስ ትምህርቱ እና ህይወቱ ተቀባይነት አግኝቶ አፕሩቭ ተደርጎለታል ሙሐመድ ግን አልተደረገለትም ምንም ያንቀጠቅጠዋል መሬት ላይ ያንከባልለዋል እንደ ከብት ይጮሃል እንደ ግመል ያጓራል በቃ መገለጥ ነው ብለው በአረብ የነበሩ የአረብ ማህበረሰብ ማህየሙ ተሰብስበው በቃ እኮ መገለጡ እኮ ነው ይላል እሱ እንደ ከብት አዲስ እንደተወለደ እረኛ ማነው አዲስ እንደተወለደ ጥጃ ያንኮራፋል ያቃስታል መሬት ላይ እነሱ መገለጡ እኮ ነው ነብያችን መገለጥ ከሰማይ የወረደለት ነው እያሉ ይጃጃላሉ እና ማንም ትምህርቱን አልተመረመረም አትጠይቁ ጠንከራ አድርጋችሁ ቀና ብላችሁ አትናገሩ እኔን ፊቴን ቀና ብላችሁ እንዳታዩ ምናን የሚል ሰው ነው መሐመድ ከኔ ጋር ስታወሩ ድምጻችሁን ቀንሱ እያለ የራሱን ፍላጎት ማንነቱና ሐሳቡ የማይመረመርለት እሱ ብቻውን ይሄ ናርሲሲስት የሆነ ሰው ማለት ነው ናርሲሲስት የሆነ ሰው ነው እና ወላሂ ላጂ ዱላይ የለች ዱላይ መንገድ የለች ረፍት እና በመፍቻ ነው አሁን በቃ ማስተምረው በመፍቻ እየፈታው ነው ማስተምረው ካልታያችሁ የሙሐመድ መገለጦች ያልተመረመሩ
መመርመርም የማይፈቀድላቸው ጠንከር ብለህ ማትጠይቃቸው በቃ ታዘዝን ሰምተናል የሰማነውን ዝም ብለን እንታዘዛለን በሉ እየተባሉ ነው የኖሩት። ካስታወሳችሁ ስለ ቁርአን የተለያየ ቁርአን አለ ወይ የሚለውን ያስር ቃዲና ሙሐመድ ኢጃብ በሚናገሩ ጊዜ ያስር ቃዲ የሰጠው መልስ ምንድነው? ውስጥ ገብቼ ነው ያላብራራም። በቃ ዝም ብዬ የተነገረኝን ተቀብዬ ሰሜና ዋጣና በቃ ሰማን እና ታዘዝን በሉ ተብለናል። በቃ ዝም ብለን ሰምተን መታዘዝ ነው ያሉት እንጂ ኢንቴሌክቹዋሊ ዲል አያረጉትም። አይመረመርም። ለምን፣ ኬት፣ ወዴት፣ እንዴት፣ መች ተብሎ እንዲመረመር አይፈቅዱም። ከተመረመረ ገለባ ስለሆነ ማለት ነው። ገለባ ስለሆነ። ኦኬ ሐሳብ ያላችሁ ሰዎች ባይዜ ኤኒታይም መሀል ላይ ሐሳብ መስጠት ትችላላችሁ። ወደሚቀጥሉ ቁጥሮች ይሄድን እንትን ከማለታችን በፊት ኦኬ ሙስሊሞችም ካላችሁ መግባት ትችላላችሁ። ኦኬ የጳውሎስ መልእክት በኢየሱስ የመጀመሪያ ሐዋርያት እውቅና ያገኘ ሲሆን ቁርአን ግን በማንም እውቅና አላገኘም። ቁርአን እውቅና ያገኘው በሰይፍ ብቻ ነው። ምን ማለት ነው? ለምሳሌ ያዕቆብ፣ ጴጥሮስና ዮሐንስ ወንጌልን ለአሕዛብ ይሰብክ ዘንድ እግዚአብሔር ጳውሎስን እንደጠራው ስላወቁ ቀኛቸውን ሰጥተውታል ወይም ተባብረውታል። በቃ አንተን እግዚአብሔር ያስነሳ ለአሕዛብ ወይም አይሁድ ላልሆነው ማህበረሰብ ወንጌልን እንድትሰብክ ነው ብለው ቀኝ እጃቸውን አብረው ተሰጥተዋል። እና ለኢየሱስ ቅርብ ደቀ መዛሙርት ከሆኑት ደግሞ አንደኛው ጴጥሮስ በሁለተኛ ጴጥሮስ ላይ የጳውሎስን መልእክታት የተወደደ ወንድማችን እያለ ይጠራዋል ጳውሎስን ሲጀመር። ከዛ ደግሞ መልእክታትን ከብሉይ ኪዳን መጽሐፍት ጋር በማመሳሰል አንድ ላይ ይጠራቸዋል መጽሐፍት እያለ ማለት። ስለዚህ ወደ መሐመድ ስንመጣ ግን ማንም በቃ እሱና የሱ የቤት ቤተሰቦች የሱ ወዳጆች ሚስት ምናምን የሚስት ዘመድ ቤት ውስጥ ያሉ ሚስቱና የሚስቱ ዘመድ አካባቢ ያሉ ሰዎች ምናምን በቃ እሺ ነው በቃ ነው እሺ ነብይ ነው በቃ እሺ በቃ ሆነ እኮ ነብይ እንዲህ በቀላሉ። እና እኔ ባይዜ ከድጃ ላይ ብዙ እንትን አለ ማለት የከድጃ ሐሳብ የሆነ ሃይማኖት ምናምን መመስረት ምናምን አይመስለኝም። ይሄ ዝም ብዬ ራሴ በጣም ምሁር ስለሆንኩ ምሁራዊ እይታ ነው። ባለቤቷ የሆነ ሳይኮሎጂካል ዲስኦርደር ውስጥ ስለገባ እሱን ለማረጋጋት የሆነ መቃዠት ማየት፣ የማይሰማ ድምጽ መስማት ምናምን ስለጀመረ እሱን ለማረጋጋት አንተ እኮ ጥሩ ነህ፣ ልክ ነህ፣ አንተ ልክ ነህ እያለችው ነው። ዩ አር ራይት። ስለዚህ በቃ አንተ እሺ ተረጋጋ ብላ ለማረጋጋት እየሄደች ያለች ሴት አድርጌ ነው ወስዳት እና እሱ እንደዚህ አይቻለሁ ምናምን ብሎ እየተንቀጠቀጠ ሲመጣ ዝም በል እባክህ ምንድነው የሚለው ይሄ ምናምን ብትል ሰውየው እብደቱ ይብስበታል። ስለዚህ ስለሚብስበት የማረጋጋት ስራ የሰራችና እንደውም ልታድነው የሞከረችው ሙከራ እንደሆነ እወስደዋለሁ። በክፉ አላይባትም። ኋላ ላይ እሱ ግን በዛው ሐሳብ ሰግጦ ሃይማኖት አድርጎት ገግሞት አረፈው እንጂ። ኦኬ ሌላው ታሪክን በተመለከተ መሐመድ የተቀበላቸው መገለጦች ተአማኒነትን አሳጥተውታል። ጳውሎስ ላይ ግን ይህ ሲሆን አይታይም። ምን ማለት ነው? እውነተኛ ታሪክ ያልሆኑ አፈታሪክ መሆናቸው የሚታወቅ አፈታሪክ መሆናቸው የሚታወቅ እውነተኛ ታሪክ እንዳልሆኑ የሚታወቁ ታሪኮችን መሐመድ ባለመለየቱ ምክንያት ይሄ ምንድነው ችግሩ? እውነተኛና ሐሰተኛ የሆነው የትኛው እንደሆነ አያውቅም። ምክንያቱም ሰውየው ይሄ የቀለም ትምህርት ዕውቀት እንኳን የለውም። ከታሪክ ጋር በተያያዘ ከአንዳንድ ትንሽ መማርን ከሚጠይቁ እውነታዎች ጋር በተያያዘ የተማረ ሰው ስላልሆነ አያውቅም የቱ እውነት የቱ ስህተት እንደሆነ። ኦኬ
ዝም ብሎ እየወሰደ ለምሳሌ ሱረቱል ካፍ ላይ የአሌክሳንደር ደግሬት ይሄ ዙልቃርኔን ወደ ምዕራብ ሄደ፣ ወደ ሰሜን ሄደ፣ ወደ ደቡብ ሄደ ምናምን የሚለው በሙሉ እነዚህ በሙሉ አፈ ታሪኮች ናቸው። ከዛ ዋሻ ውስጥ ያሉ ሰዎች የተባለው በሙሉ ከዛ ደግሞ ሱለይማን ከጉንዳን ጋር አወራ ምናምን የሚሉ እነዚህ በሙሉ አፈ ታሪክና ተረት ናቸው። ኦኬ ግን አላወቀማ እሱ ተረትና አፈ ታሪክ መሆኑን አላወቀም። እውነተኛ ታሪክ መስሎታል።